የዜና ውዳችን የመጨረሻ ምዕራፍ የሆነ ስፖርት የዘገባ ሰዓት ላይ ደርሰናል። ዘገባዎችን ደግሞ ከማኑኤል ጸጋዬ የምንከታተል ይሆናል። ማኑኤል መልካም ጊዜ ይሁንልህ። አመሰግናለሁ ስፈልግ። ቅዱስ ጊዮርጊስ እግር ኳስ ክለብ የአዲስ አበባ ከተማ ዋንጫ አሸናፊ ሆነ። ፈረሰኞቹ ትላንት ከመቻል ጋር ያደረጉትን የዋንጫ ጨዋታ በ2-1 ውጤት አሸንፏል። አሸናፊ ጌታቸውና አዲሱ አቱላ ሁለቱን የድል ግቦች ለጊዮርጊስ አስቆጥሯል። የአሰልጣኝ ፋሲል ተካልኝ ቡድን ለ8ኛ ጊዜ የውድድሩ አሸናፊ በመሆን የዋንጫና የወርቅ ሜዳሊያ ወስዷል። መቻል ብር፣ ኢትዮጵያ ቡና ነሐስ ሲያገኙ ኢትዮጵያ ንግድ ባንክ የጸባይ ዋንጫ ተሸላሚ ሆኗል። ለ19ኛ ጊዜ የተካሄደው ውድድር ትላንት ፍጻሜውን ሲያገኝ ደማቅ ድባብን ወደ አዲስ አበባ የመለሰው የሸገር ደርቢ ከቀናት በኋላ በፕሪሚየር ሊግ ጨዋታ ይመለሳል። ጥቅምት 8 ውድድሩ ሲጀምር ቅዱስ ጊዮርጊስ ከኢትዮጵያ ቡና፣ ሽንፈት የገጠመው መቻል ከወላይታ ዲቻ ጋር የመክፈቻ የፕሪሚየር ሊግ ጨዋታቸውን ያከናውናሉ። ለሀገራችን እግር ኳስ መዳከም ዘመኑን የሚመጥን አቅም ያላቸው አሰልጣኞች በብዛት አለመኖር አንዱ ምክንያት መሆኑን አሰልጣኞች ተናገሩ። ታዳጊዎችን ለሀገር የሚጠቅሙ ለማድረግ የአሰልጣኞችን የስልጠና መንገድ መፈተሽ እንደሚገባም አሰልጣኞቹ የመፍትሄ ሀሳባቸውን አመላክተዋል። አና ማርያም መስፍን አሜን በደም አሜን በደም አሸናፊ ብሔራዊ ቡድንን ከመገንባታችን አስቀድሞ የምንሰራበትን መንገድና ይህንን ስራ ለማከናወን በቂና ለሙያው ተገዢ የሆኑ ባለሙያዎች መኖራቸውን ማየት ይኖርብናል። የሆነ ሰሞን ብሔራዊ ቡድናችን ሲሸነፍ እንላለን፣ ከዛ እንረሳዋል። ታዳጊዎች ላይ ያለመሰራቱ ነው። የምታስታውሺ ከሆነ ጀርመን 2004 የአውሮፓ ዋንጫ ከውድድሩ ሲወጡ ቻንስለሯ የ10 ዓመት እቅድ ነው የነደፈች። ታዳጊዎች ላይ በከፍተኛ ሁኔታ አካዳሚዎቻቸው ላይ ነው ብራቸውን የረጩ። የ10 ዓመት ግብ ያዙ። በ10ኛው ዓመት የዓለም ዋንጫን አሳኩ። በየጊዜው ለምን እግር ኳሳችን አላደገም ብለን ጥያቄ ስናነሳ ይሄም ዘመኑን የዋጀ የስልጠና መንገድ አለመዘርጋታችን እንዳለ ሆኖ በቂ ባለሙያዎችንና አሰልጣኞችን ማፍራት አለመቻላችንም ሌላኛው የሚነሳ ጉዳይ ነው። የብዙ አሰልጣኞች ችግር ምንድነው? ያሰልጣኝ ችግር ነው። እኔ ተጫዋቾችም ስላለፍኩ ማለት ነው። ስለዚህ ተጫዋቾቹ የሚይዙበት መንገድ እዚህ ዝሮንክ ወርዳችሁ ብታት እጅግ በጣም ላይንሽ ራሱ እንትን የሚሉ ልጆች ብዙ ልጆች አሉ እና እኔ ያሰልጣኝ ችግር ነው ብዬ ነው የማስበው። የአይቤሪ ኮስት ብሔራዊ ቡድን ባህር ዳር መጥቶ ብሔራዊ ቡድናችን ያሸነፈ ጊዜ እኔና እያሱ ሂደናል። ካምፓቸው ድረስ ነው ሄድን እና 45 ሉካን ነው የመጣ። ከ45 ሉካን ውስጥ 18 ብቻ ናቸው ተጫዋቾች። ሌላው ያስተዳደር ሰራተኛ ነው። የኑትሪሽን ባለሙያ አለ፣ የስነ ልቦና ባለሙያ አለ፣ ኮቾች አሉ። በቃ አስተዳደር ላይ የሚሰሩ ናቸው። እነዛ 18 ተጫዋቾች ሜዳ ውስጥ ገብተው ፊት አድርገው እንዲጫወቱ ከ20 ምናምን ሰው በላይ ለነሱ ምቹ ሜዳን ይፈጥራል። የተበላሸ ቦታ ላይ አለን። ያን ቦታ ማግኘት ነው ያቃተን ብዬ ነው የማስበው። ያ የተሰጠውን ኃላፊነት ለሪፖርት ብቻ ሳይሆን ታች ላይ ምን ስራ ተሰራ፣ ምን ተገንቷል፣ ምን ሰርቻለሁ። በፊት ባህር ዳር ላይ ብዙ ከ13 ዓመት በታች በእኛ እድሜ ውድድር ነበረ። አሁን 13 ዓመት የሚባል ነገር አናቅም፣ ቀርቷል። 15 ቀርቷል። 17 ኦሬዲ በቃ የለም እና ምን ላይ ነው ማለት ነገ ብሔራዊ ቡድናችን ማግኘት የምንችለው በምንድን ነው? ታዲያ በየጊዜው ለሚነሱ ጥያቄዎች አፋጣኝ ምላሽ መስጠት ያሻል። ነገር ግን የተሻለ ስንጠብቅ ያሉትም ታዳጊዎቻችን እንዳይጠፉ መስራት ይገባናል ሲሉም አሰልጣኞቹ የመፍትሄ ሀሳባቸውን አጋርተውናል። ፌዴሬሽን ለምሳሌ እነዚህ በየቦታው የተከፈቱ አካዳሚዎችን ስካን ማድረግ ገብቶሻል። ወርዶ ምን ሰርተዋል፣ ምን እየሰሩ ነው ማለት ስካን ማድረግ። የፕሪሚየር ሊግ ኮች የሚባለው እዚህ መጥቶ በስም የሚያውቁትን ኮች እዚህ መጠሽ አንድ ቀን ኢንቫይት አድርገሽው ብታስተዋወቂው ምን አይነት ነገር ይኖራቸዋል ልጆች? ነገ ምንድነው የሚያስቡ? ነገ ኮት ሰልጠኝ እኔ ፕሪሚየር ሊግ ተጫውቼ ምናምን ነው። እግር ኳስ ራሱ የሚመራበት ህግ አለ። አንድ አሰልጣኝ ለዚህ ዘመን የሚመጥን የማሰልጠን ፕሮሰሶችን ማለፍ አለበት። ለምን ልጆቹ ምንም አያውቁም፣ እኔን ነው የሚጠብቁ። እኔ ነኝ ለነሱ እግር ኳስ ይሄ ነው ብዬ ሁ ብዬ ፊደል እንደቆጠርኩት እነሱንም እንደዛ ነው።